ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ ቅዳሜ በወጡ እግር ኳሳዊ መረጃዎች ዳግም ተገናኝተናል። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን፣ አብራችሁን ቆዩ። ባርሴሎና የስትራስቡርጉን አጥቂ ጆአኩን ፓንቼሪን ለማስፈረም ፉክክሩን ከቼልሲና ከኤሲ ሚላን ጋር ተቀላቅሏል ሲል ሞንዶ ዲፖርቲቮ ዘግቧል። ቦሩሲያ ዶርትመንድ የተከላካዩን ኒኮ ሽሎተርበክና የአጥቂውን ካሪም አዴሚን ኮንትራት ለማደስ ንግግር ጀምሯል። የሁለቱም ተጫዋች ወኪሎች ዝቅተኛ የውል ማፍረሻ እንዲካት እየጠየቁ ነው። ይህም ተገቢ ዋጋ ከቀረበ ተጫዋቹ በቀጣይ ክረምት እንዲለቁ ያስችላቸዋል። ዶርትመንት በዚህ ሁኔታ ለመስማት ፈቃደኛ አይደሉም፣ ነገር ግን ድርድሩ እንደሚቀጥል ይጠበቃል ሲል እስከ ስፖርት ጀርመን ዘግቦታል። ፒኤስጂ አሁንም ንጎሎ ካንቴን ለማስፈረም ህልም አለው። ግባቸው የአዲሱ ፕሮጀክታቸው መሪ እንዲሆንና ልምድን ወደ መሀል ክፍል ማምጣት ነው ሲል ፉት መርካቶ ዘግቦታል። ኤቨርተኖች ሴኔጋሊውን አጥቂ ኒኮላስ ጃክሰን የተከታተሉ ነው። ጃክሰን በሙኒክ ውሉ የሚቋረጥበት እድል ስላለ አሁን ኤቨርተኖች ተጫዋች ወደ እንግሊዝ ለመመለስ ዝግጁ ናቸው ሲል ፉትቦል ኢንሳይደር ዘግቦታል። አሰልጣኝ ሩበን አሞሪም አንዳንድ የሚያስነት ተጫዋቾች ተጨማሪ ደቂቃዎች መፈለግ በጥሩ ለመልቀቅ እንደሚጠይቁ ይጠብቃሉ ያለ ሲሆን እንደ ጆሹዋ ዚርጊሲና ኮቢ ማይኑ ያሉ ተጫዋቾች በዚህ ክረምት በጨዋታ ጊዜ እጥረት ምክንያት ከማይሰ ለመልቀቅ እንደፈለጉም ዘ ታይምስ አስታውሶናል። ማንቸስተር ዩናይትድ የሌሉን ፈረንሳይ አማካይ አዩብ ቡአዲን ለማስፈረም ውስጣዊ ውይይት አድርገዋል። ዩናይትዶች ቡአዲ ለረጅም ጊዜ ሲከታተሉት ነበር። ክሪስቶፈር ቪቬል የ18 ዓመቶች ትልቅ አድናቂ እንደሆነ ተነግሯል። ወደ 35 ሚሊዮን ዩሮ የሚጠጋ ዋጋ ያለው ቡአዲ ምናልባት በጥር ሊልን ሊለቅ ይችላል ሲል ከአውት ኦፍ ሳይድ ዘግቦታል። የፒኤስቪ ኮከብ እስማኤል ሳይባሪ በጥር ወደ የፕሪሚየር ሊግ ክለቦች ኢላማ ሆኖ ብቅ ብሏል። አስቶን ቪላ እና ሊድስ በ24 ዓመቱ የሞሮኮ አማካይ ተጫዋች ላይ ፍላጎት ካላቸው ክለቦች መካከል ይገኙበታል። በዚህ ውድድር ዘመን በ15 ጨዋታዎች 10 ጎሎችን አስቆጥሯል። ከፒኤስቪ ጎሎች 26% ውስጥ በቀጥታ ተሳትፏል ሲል ዘቦት ሩም ዘግቦታል። ኪሊያን ምባፔ በፒኤስጂ እና በሪያል ማድሪድ መካከል ያለው ትልቁ ተብሎ ሲጠይቅ እንዲህ ሲል መልሷል። በጣም የተለያዩ ክለቦች ናቸው፣ የተለያዩ ታሪክ አሏቸው። ፒኤስጂ በጣም ወጣት ክለብ ነው። ሪያል ማድሪድ ደግሞ ብዙ ተጨማሪ ዓመታትና ጥልቅ ታሪክ አለው። ባህሉም እንዲሁ የተለየ ነው። ያለምንም ጥርጥር ሪያል ማድሪድ በዓለም ላይ ምርጡ ክለብ ነው። ነገር ግን ፒኤስጂ ከምርጦቹ መካከል ይገኛል። እግር ኳስን ለመርዳት ሁለት የተለያዩ መንገዶች ናቸው። እናም የሪያል ማድሪድ እና የፓሪስ አካል በመሆኔ እኮራለሁ ብለዋል። ኤንዞ ማሬስካ ስፐርስ ዛሬ በቼልሲ ላይ አንድ ጎል ማስቆጠር ከቻለ ወዲያውኑ ከስራ መባረር አለብኝ ሲል አስቀኝ አስተያየት ሰጥቷል። ክላውዲዮ ኤቼቨሪ ወደ ሪቨር ፕሌት መመለስ ይፈልጋል። አርጀንቲናው በባየር ሊቨርኩሰን በውሰት ላይ የሚገኝ ሲሆን አሁን በሚጫወተው ሚና ደስተኛ አይደለም። ማንቸስተር ሲቲን በጥር ወር ከባየር ሊቨርኩሰን ሊመልሰው ይፈልጋል። ባየር ሙኒክ ለቀጣዩ ክረምት ዝግጅቶችን ጀምሯል። በተከላካይ መስመር ማርክ ጉሂና ኒኮ ሽሎተርቤክን በአሁን ጊዜ ተመራጭ አድርገዋል። ክለቡ የግራ ክንፍ ተጫዋችና የሃሪ ኬን ምትክ ተጫዋች ኢላማም ሊያደርግ ይችላል ሲል ስካይ ስፖርት ጀርመን ዘግቦታል። ላሚን ያማል በኤል ክላሲኮ ጨዋታ ባሳየው ብቃት ከተሰነዘረበት በኋላ የቡድኑን ፎርም መልሶ ለማግኘት እየሰራ መሆኑን ሙንዶ ዲፖርቲቮ ዘግቧል። የሪያል ማድሪዱ አምበል ዳኒ ካርቫል ከ7 እስከ 8 ሳምንታት ከሜዳ እንደሚርቅ ዣቪ አሎንሶ አረጋግጧል። እንደ ስካይ ጀርመን ዘገባ ቼልሲ፣ ማንቸስተር ዩናይትድ እና ሪያል ማድሪድ የ18 ዓመት የሬድ ቡል ሳልዝበርግ የክንፍ ተጫዋች ከሪም አላጅቦጎቪችን እድገት እየተከታተሉ ነው። ኤስቴቫኦ ስለ ቼልሲ ቆይቶ ተጠይቆ እንዲህ ሲል መልሷል። በጣም የወደ ነገር እግር ኳስ መጫወት ነው። ስለዚህ ቼልሲን ለመርዳት የሚችለው ሁሉ አደርጋለሁ። በክንፍም ሆነ በመሀል አጥቂ ይጫወታሉ። በሁለቱም ቦታዎች ምቾት ይሰማኛል። ለክለቤና ሀገሬን በእጁን ሁሉ ለማድረግ ዝግጁ ነኝ። አርሰናል በጥር የተወሰነ በጀት የለውም፣ ነገር ለማይክል አርቴታ ገንዘብ አለ። ምክንያቱም ሶስት ዋና ዋና ኢላማዎች በክለቡ የረጅም ጊዜ እቅዶች ውስጥ ናቸው እና ምናልባት በጥር አዲስ ፊርማ ይኖር ይችላል ሲል ማርክ ብሩስ ዘግቦታል። አርሰናል ከአንቷን ሴሜዶና ከሌሎች ጋር ባሉት መካከል በቅርብ ጊዜ ውስጥ አዲስ ፈራሚ ለመት ቦታ ለመፍጠር ትልቅ ስም ያለው አጥቂ ተጫዋች ሊሸጥ ይችላል ሲል ኢንዲካይላ ዘግቦታል። ቅርብ የክንፍ ተጫዋች ናኒ ከባየር ሙኒክ በቶተንሃም ቦታው ላይ የሚገኘው ጆ ባልሂንሃን ማይሰነት እንዲያስፈርም ጠይቋል። ቶማስ ፍራንክ ስለ ብሬናን ጆንሰን ስጋት አለ። የኢኮኖሚክ መመስረቾች ከቅርጹ መጥፋት በኋላ ወደፊት ዕጣ ፈንታው አጠራጣሪ ነው። ይህ በእንዲህ እንዳለ ስፐርስ በሚመጣው የዝውውር መስኮት ሁለት ዋና ዋና አጥቂ ኢላማዎችን ይዘው ለማስፈረም ይንቀሳቀሳሉ ሲል ቲቢአር ፉትቦል ዘግቦታል። ፔፕ ጋርዲዮላ ስለ ነገ ተጋጣሚያቸው ስለ ሴሜዶ ተጠይቆ እንዲህ ሲል መልሷል። ሴሜዶ እጅግ በጣም ጥሩ ተጫዋች ነው ብሏል። ፔፕ ጋርዲዮላ ሮድሪ ከጉዳት ተመልሷል፣ እሁዱ ጨዋታ ዝግጁ ሊሆን ይችላል፣ ሊረዳ እንደሚችል ተስፋ አደርጋለሁ ብሏል። አርሰን ቬንገር ሲናገሩ እንዲህ ይላሉ። ወደ ሪያል ማድሪድ 2 ጊዜ መሄድ ይችል ነበር። ወደ ጁቬንቱስ፣ ወደ ፒኤስጂ፣ ወደ ማንቸስተር እንኳን መሄድ ይችል ነበር። የኔ ገዳይ ጉድለት ባለሁበት በጣም መወደዴ ነው። በነበርኩበት ቦታ ተጽቻለሁ፣ ወደ ሌላ ቦታ መሄድ ነበረብኝ ብለዋል። የስፔኑ ጋዜጣ ስፖርት እንዳስነበበው እስካሁን ድረስ ባርሴሎና ማርከስ ራሽፎርድን በቋሚነት ማስፈረም ይፈልጋል። ሆኖም ተጫዋቹ ከፍተኛ ደሞዝ ያለው ሲሆን ይህም ቋሚ ኮንትራት እንዳይፈርም ሊያግዱ ይችላል። አሁንም የመጨረሻ ውሳኔ
አልተወሰነም። በአርሰናል ማርከስ ራሽፎርድ እስከ 2030 ድረስ ውል ለማቅረብ ዝግጁ ነው፣ ነገር ግን ሁሉም የሚወሰነው በተጫዋቹ ላይ ነው ሲል ስፖርት ዘግቦታል። የዴቪድ አለባ ሪያል ማድሪድ ውሎ የሚቀጥለው ክረምት ያበቃል። አሁንም ድረስ ለማድረስ ምንም ድርድር የለም። ሁሉም ነገር በሚቀጥለው ዓመት መልቀቅን ያመለክታል ሲል ዲያሮ አዘግቦታል። ፖል ፖግባ ቁርጭምጭሚቱ ላይ በልምድ ወቅት ጉዳት ደርሶበታል። ነገር ግን ከባድ ጉዳት አይደለም። የምሽቱ ጨዋታ የሚያመልጠው ሲሆን በሚቀጥለው ሳምንት ወደ ጨዋታ ይመለሳል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ ዘግቦታል። ሳንቲያጎ ጄሜኔዝ በሴሪያ ጎል እጥረት ስላጋጠመው ኤሲ ሚላን ከጥር ወር በፊት ተጨማሪ ፊርማዎች እንዲያስብ አስገድዶታል። የሜክሲኮ ኢንተርናሽናል በውድድር ዓመቱ የመጀመሪያው 9 ጨዋታዎች ውስጥ ግን ማስቆጠር አልቻለም። ይህ ዋና ስራ አስፈጻሚ ጆርጆ ፋርላኒ እና የስፖርት ዳይሬክተሩ ኢግሊታሪ አማራጮችን መፈለግ እንዲጀምሩ አድርጓቸዋል። የመንስነት ተጫዋች ጆሹዋ ዚርክዚ እንደገና ዋና ኢላማ ሆኖ ብቅ ብሏል። የሮሞ አርተም ዶቭቤክም አማራጭ ሆኖ ቀጥለዋል። ሊቨርፑል ፍሎሪያን ዊርትዝን በጥር ወር ሊለቅ እንደሚችል ማስጠንቀቂያ ሰጥቷል። ምክንያቱም የሪያል ማድሪድ አሰልጣኝ ዣቢ አሎንሶ የቀድሞ የባየር ሊቨርኩሰን ኮከብ አሁንም ወደ ማድሪድ ማምጣት ስለሚፈልግ ነው። ጁቬንቱስ በቅርቡ ከአልሂላል ጋር አዲስ ውል የፈረመውን ሰርጂ ሚሊንኮቪች ሳቪችን ካጡ በኋላ የቶተንሃም ሆትስፐር አማካይ ኢቭ ቢሱማን ለማስፈረም ፍላጎት አላቸው ሲል ቱቶ ስፖርት ዘግቦታል። ቫስኮ ደ ጋማ በአርሰናል ቦታ የሚፈልገውን ታዳጊ አጥቂ ራያን ለመሸጥ ወደ 40 ሚሊዮን ዩሮ ይፈልጋል ተብለዋል። የቀድሞ የቼልሲና አርሰናል ግብ ጠባቂ ፒተር ቼክ በዚህ ውድድር ዘመን አርሰናል በፕሪሚየር ሊጉ የቼልሲን ዝቅተኛ ጎል የተቆጠረውን ሪካርድ ማሻሻል ይችል እንደሆነ ሲጠይቅ እንዲመልሷል። አርሰናል በጣም ጥሩ እየሰራ ነው፣ ስለዚህ ታውቃላቸው ውድድር ዘመኑ መጀመሪያ ላይ ነው፣ ስለዚህ በግልጽ እንደዚያው ከቀጠሉ እድል አላቸው፣ ነገር ግን ከባድ ስራን የሚጠብቃቸው ሪካርዳችንን መስበር ለነሱ ከባድ እንደሚሆን አስባለሁ ብለዋል። ኤንዞ ማሪስካ ሊያም ዴላፕ ይቅርታ መጠየቁን ተናገሩ። የሰማያዊዎቹ አለቃ ኤንዞ ማሪስካ ሊያም ዴላፕ ለተመለከተው ቀይ ካርድ ቡድኑ ይቅርታ እንደጠየቀ ገልጿል። ስለ ሊያም ዴላፕ ማውራት አልፈልግም፣ ስህተት መስራቱን ያውቃል፣ ታሪኩ ተዘግቷል። እሱ ከጨዋታው በኋላ መልበሻ ቤት ውስጥ ሁሉንም ሰው ይቅርታ ጠይቋል። ረጅም የእጅ ውርወራዎች እንዴት መላመድ እንዳለብንና መከላከል እንዳለብን እየሰራን ነው ያሉት ማሪስካ በሌላ በኩል አሰልጣኝ ጆ ፔድሮ ሞስኬስ ኤንዞ ፈርናንዴዝ ለዛሬ ምሽቱ የቶተንሃም ጨዋታ ዝግጁ እንደሆኑ አረጋግጠዋል። ፔፕ ጓርዲዮላ ሊጉ አሁን የበላይ ቡድን የለውም ብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የእንግሊዝ ፕሪሚየር ሊግ አሁን ላይ በአንድ ቡድን የበላይ ስር አይደለም ብሏል። ባየር ሙኒክ እያለው የፕሪሚየር ሊጉ ከባዱ ነገር የትኛው ክለብ ማሸነፍ ነው ሲባል በተደጋጋሚ ሰምቻለሁ። ምናልባት ባለፉት ዓመታት እኛና ሊቨርፑል ባሳየነው ወጥነት በየዓመቱ ከ90 ነጥብ በላይ በመሰብሰብ ያንን ነገር ቀይረነዋል። አሁን ፕሪሚየር ሊግ ወደ ቀድሞ ነገር ተመልሷል። አሁን ላይ ውድድሩን በበላይነት የሚቆጣጠር ቡድን የለም ሲል ፔፕ ጋርዲዮላ ተናግሯል። ፈረንሳዩ አሰልጣኝ ፓትሪክ ቬራ በይፋ ከጄኖዋ ጋር ተለያየ። የሴሪያው ክለብ ጄኖዋ ከፈረንሳዊ አሰልጣኝ ፓትሪክ ቬራ ጋር በስምምነት መለየታቸው ይፋ አድርጓል። የ48 ዓመት አሰልጣኝ ፓትሪክ ቬራ በውድድር ዓመቱ ቡድን ያስመዘገበው ደካማ ውጤት ተከትሎ ክለቡን ለቋል። ጄኖዋ በዚህ ዓመት ያደረጋቸው 9 ጨዋታዎችም ማሸነፍ አልቻለም። ሩበን አሞሪም ከምሽቱ ጨዋታ በፊት እንዲህ ሲል ይናገራል። ሁሉም ጨዋታ ማሸነፍና የሊጉ አሸናፊ መሆን እፈልጋለሁ። ከሊቨርፑል በላይ መሆን አይደለም ከሊቨርፑል በላይ መሆን ለእኔ ግድ አይሰጠኝም። ሁሉም ጨዋታዎች ማሸነፍ፣ የሊጉ መሪ መሆንና የሊጉ ሻምፒዮን መሆን እፈልጋለሁ። በአውሮፓ ውድድር ውስጥ መሳተፍ አለብን። አስቡት፣ እንደ ኮቢ ማይኖ አይነት ተጫዋች የመጫወቻ ደቂቃ ለማግኘት ብዙ እድሎች ላይ መኖር አለብን። በሳምንት አንድ ጊዜ ብቻ የተጫወተ ያንን ማድረግ ከባድ ነው ብለዋል። የቀድሞ አርሰናል ተጫዋች ፖል ሜርሰን ስለ ቼልሲ ጠይቆ እንዲህ ሲል መልሷል። ቼልሲ የሚቀጥለው የዝውውር መስኮትና በክረምት ወቅት ማን ይገዛል የሚለው ትልቅ ጥያቄ ነው። የ21ና የ22 ዓመት ዕድሜ ያላቸው ተጫዋች መግዛት ይቀጥላሉ ወይስ የፕሪሚየር ሊግ ልምድ ያላቸው ተጫዋች ይመርጣሉ? ባለቤቶቹ ዋንጫዎችን ማሸነፍ ወይም ዋንጫን ወደ ስታንፎርድ ማምጣት ከፈለጉ ምርጫቸውን ማስተካከል አለባቸው። ቼልሲ ወጥነት የጎደለው አቋም ያለው ወጣት ቡድን የዋንጫ ቡድን ናቸው እላለሁ። ወጥነት የሌላቸው ቡድኖች በዋንጫ ጥሩ ውጤት ያስመዘግባል፣ ነገር ግን በ38 ጨዋታዎች በሊጉ ስጋት አይሆኑም ብለዋል ፖል ሜርሰን። በተጨማሪም ስለ ብራያን ምቤሞና ማቲያስ ኩኛ እንዲህ ሲል ተናግሯል። ብራያን ምቤሞና ማቲያስ ኩኛ ጥሩ ይመስላሉ። ዶይት ዮርክና አንዲ ኮል ቀደም ሲል የማይታመን አጋርነት ነበራቸው። እነዚህ ሁለት ተጫዋቾችም በመሰረት እንደ ሁለቱ ስኬታማ ሊሆኑ ይችላሉ። ምቤሞና ኩና ሁልጊዜ ለተጋጣሚዎቻቸው ችግር ይፈጥራሉ። ይህንንም በሁሉም ጨዋታዎች ማድረግ አለባቸው ላለ ባለፈው ውድድር ዘመን የተጫወቱባቸው ቡድኖች ብሬንትፎርድ እና ወልቭስ በጣም ወጥነት ያላቸው ቡድኖች አልነበሩም። ስለዚህ አሁን ምቤሞና ኩና በየሳምንቱ መጨረሻ ጥሩ የመጫወት ጫና አላጋጠማቸውም። ነገር ግን አሁን በዩናይትድ ናቸው። ተጨማሪ ነገር ይጠበቅባቸዋል። ሁሉ ቤተሰቦች ለዛ የነበረን ቆይታ በዚያ በቃ። መልካም ምሽት።